ሱምሩ በድንገት ሰውነቷን መቋቋም አቅቷት ትወድቃለች። ምን ተፈጥሮ ይሆን? አብረን በዚህ ቪዲዮ የምንመለከት ይሆናል። ይህንን ቪዲዮ ላይክ እያደረጋችሁ ጀምሩት። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ተቀላቀሉ። ቀጥታ ወደ ቪዲዮ እንሄዳለን። ጂሃን እና ሴቭ ላይ በጣም ደስተኛ አይደሉም በዚህ ሰርግ ላይ። ምክንያቱም ይሄ ሰርግ የተደረገው በቤተሰብ ፍላጎት እንጂ በሁለቱ ፍላጎት አይደለም። እናም ይህን ሰርግ ሁለት ሰዎች እየተመለከቱ ይገኛሉ። እነሱም ኑህና ሜሌክ ናቸው። ፊታቸው ላይ ደስተኝነት አይታይም። በዚህ ትዕይንት ደግሞ የምንመለከተው ሜሌክ በአንድ ክፍል ውስጥ ሆና ልብሶቿን በንዴት ስትሰበስብ እናያለን። ኑህ ይገባና ሲመለከታት እሷ ወደሱ ዞራ በቁጣ መናገር ጀመረች። እነሱ ሞኞች ናቸው፣ እኛ ላይ በጣም የተጫወቱት ብላ በምሬት መናገር ጀመረች። እናም ደግሞ የእናት ፍቅር ስለማናቅ ለማንም የሳቀልን ሰው የወደዱን መስሎን እራሳችንን እንሰጣለን ትለዋለች። ሜሌክም ይህንን ነገር ከተናገረች በኋላ እቃዎቿን ይዛ ከቤት ወጣች። ኑ ከትንሽ ማመንታት በኋላ እሱም እቃውን ይዞ መከተል ጀመረ። ውጪ ወደ ቆሙ መኪናቸው ገብተው በጨለማ ውስጥ ማሽከርከር ጀመሩ። ሴቭ ላይ በግዴታ እንድታገባ ከተፈረደባት በኋላ ሰርጋቸው ያልቅና ወደ ማደሪያ ክፍላቸው ይገባሉ። ክፍሉም ታዲያ በአበባዎች ያሸበረቀ ነበር። ሴቭ ላይም አልጋ ላይ አጠገብ ትቀመጥና ማልቀስ ትጀምራለች። ጂሃን ወደ እሷ ይቀርብና ሊያጽናናት ይሞክራል። እባክሽን አትዘኝ፣ ከዚህ ሲኦል ሁለታችንም የምንወጣበት መንገድ አገኛለሁ ይላታል። ከዚህ ስቃይ አብረን እንገላገላለን፣ በቃ አታልቅሽ ይላታል። በሌላ በኩል ደግሞ ሜሌክ በጣም ተበሳጭታ እያለቀሰች ትገኛለች። ወንድሟ ኑህ አጠገቧ ሆኖ ሁኔታውን ይመለከታል። እንዴት እንዲህ በቀላሉ መዋሸት ቻሉ? አልገባኝም። የእነዚህ ሀብታሞች አፍ በውሸት የተሞላ ነው በማለት በምሬት ታለቅሳለች። ኑህም ይህንን በሚያይበት ሰዓት ላይ ምንድነው ችግርሽ? ለዚህ ቢጫ ጸጉር ላለው ሰው እንዴት ነው የምታለቅሽው? ይላታል። ልብሽ መሰበሩ ገብቶኛል፣ ነገር ግን ከልጁ ጋር ምን አይነት ግንኙነት ነበራችሁ? ነክቶሻል እንዴ? ይላታል። ሜሌክም በድንጋጤ ክው ትላለች። ኑህ ምን እያልክ ነው? እንዴት እንደዚህ ነገር ትለኛለህ? እኔ እኮ ያንተ ምንታ ነኝ፣ ከየት እንደመጣውና እንዳደግን ረሳሁ እንዴ? በማለት በቁጣና በሐዘን ትመልስለታለች። ኑህም ለአንድ ወራዳ ለሆነ ሰው ይህን ያህል እንባ ማፍሰስሽ ምን ይባላል ሲላት፣ እሷም ልቤ ስለተሰበረ ነው ኑህ፣ ልቤን የተሰበረው በስሜቴ ተጫውቶብኛል፣ ያንን ወራዳ እንዴት አመንኩት ብዬ ነው ማለቅሰው በማለት ስቅስቅ ብላ ማልቀስ ትጀምራለች። ኑህ ባለው ነገር ተጸጽቶ በቃ አታልቅሺ፣ እሺ ችግር የለውም፣ ለዚህ ወራዳ ለሆነ ሰው እንባ አይገባውም በማለት ይቅርታ እየጠየቀ ሊያረጋጋት ሞከረ። በዚህ ደግሞ ትዕይንት በሆቴላቸው ውስጥ ኑህና ሜሌክ እያወሩ ይገኛሉ። ሜሌክ ትዕግስቱ አልቆ ወደ ዋና ጉዳያቸው እንዲመለሱ ተነግረዋለች። ከተወለዱበትና ካደጉበት ቦታ ለቀው እዚህ ድረስ የመጡት ሱምሩ በምትባለው ሴት ላይ በቀል ለመፈጸም እንጂ በፍቅር ለመውደቅ እንዳልሆነ እያስታወሰችው በቁጣ መናገር ትጀምራለች። በፍቅር ጉዳይ የደረሰባቸው በቂ መሆኑና አሁን ዋናው ነገር መጀመሪያ ከሱምሩ ጋር ከዚያ ደግሞ ከቀሩ ሰዎች ጋር የበቀል እርምጃ መውሰድ እንደሆነ አበክራ ነገረችው። ከዛም ታዲያ ንግግሯን ከጨረሰች በኋላ ሻንጣዋን ይዛ ከክፍሉ ትወጣለች። ኑህ በጸጸት ስሜት ብቻውን ይቀራል። ብዙም ሳይቆይ ከሆቴል ወጥተው መኪናቸው ውስጥ ከገቡ በኋላ በዝምታ ጉዟቸውን ጀመሩ። እነሱ ከሄዱ ከደቂቃዎች በኋላ ጂሃን መኪናውን እዛው ሆቴል ደጃፍ አቁሞ ወደ ሆቴሉ ሰራተኛ ጋር ይቀርብና ሜሌክና ኑህ ቻክርጃን እንደሚፈልግ ይነግረዋል። ሰራተኛው ግን አሁን ገና ከሆቴሉ ወጥተው እንደሄዱ ሲነግረው ጂሃን በድንጋጤ ስሜት ሆኖ ወዴት ነው የሄዱት ብሎ ይጠይቀዋል። ነገር ግን ሰራተኛው ምንም የሚያውቀው ነገር እንደሌለ ሲነግረው የጂሃን ስጋት፣ ጭንቀት ከፊቱ ላይ በግልጽ ይነበባል። ሜሌክና ኑህ በቀይ መኪናቸው ውስጥ ጉዞ ጀምረዋል።
ወደ ሻንሳላን ወደ ጀመሩበት ቦታ መመለሳቸው ለሚመጣው ነገር ሁሉ ዝግጁ መሆን እንዳለባቸው ይነጋገራሉ። ሜሌክም ከዚህ በፊት እንዲህ ተዘጋጅታ እንደማታውቅ ትናገራለች። ወደ ሻንሳላን መኖሪያ ቤት ሲያመሩ በውጭ ስራ ላይ የነበረችው ኤኒሴ በድንጋጤና በደስታ ትቀበላቸዋለች። እንኳን ደህና መጣችሁ ካለቻቸው በኋላ ስትሄዱ ሳይ በጣም ልቤ ተሰብሮ ነበር፣ ተመልሳችሁ አትመጡም ብዬ ፈርቼ ነበር በማለት ስሜቷን ገለጸች። እናም ታዲያ መግባት ይጀምራሉ። ወደ ቤቱ ትልቅ ክፍል ሲገቡ የቤቱ ባለቤት ሳሜት ሻንሳላን ከሱምሩና ከሂክመትና ሴቭላይ ጋር ተቀምጠው ያገኟቸዋል። ሳሜት በፊት ማን መጣ ለምን መጣችሁ በማለት ይቀበላቸዋል። ሜሌክም በድንገተኛ አደጋ ምክንያት መዘግየታቸውን ስትገልጽ ሳሜት እናንተ ናችሁ ኦፕሬሽኑን የሰራችሁት በማለት ያሾፍባታል። በዚህ ጊዜ ኑህ ጣልቃ ገባና እኛ ሰው መሆንን የመረጥ ነው፣ አንዳንድ ሰዎች የሚወዷቸውን ችግር ላይ ሲሆኑ ጥለው ይሄዳሉ፣ እኛ ግን ከጎናቸው ነው የምንቆመው በማለት ለቤተሰቡ አባላት መልእክት ያስተላልፋል። በዚህ መካከል ቺያን ከውጪ ከመኪናው ወጥቶ ኤኒሴን ያገኛታል። ኤኒሴ በጭንቀት ስትንቀጠቀጥ ሲያይ ምን እንደተፈጠረ ቢጠይቃትም ምንም የለም ትለዋለች። ቺያን ግን የሆነ ነገር እንዳለ ገብቶታል። ሜሌክ መጣች አይደል በማለት ይጠይቃታል። እሷም ውስጥ እንዳለች ትነግረዋለች። ከጥቂት ቆይታ በኋላ ሜሌክ ከክፍሉ በንዴት ስትወጣ ቺያን ተከትሏት ሜሌክ እያለ መጣራት ጀመረ። ሜሌክም ቆማ በቃ አለቀ በማለት ትጮህበታለች። ምንም ነገር እንዳልቀረ ስትነግረው ቺያን ለማስረዳት ቢሞክርም እሷ ግን ምንም አይነት ነገር መስማት አልፈልግም ትለዋለች። በቃኝ፣ ካሁን በኋላ በአፍ ለሚወጣው ምንም ቃል ዋጋ የለውም፣ መቼም አንተን አላምንም ካለችው በኋላ ክፍሏ ገብታ በሩን ተዘጋበታለች። በሌላ በኩል ደግሞ ኑ ፍቅረኛውን ሴቭላይ ተከትሎ ወደ አትክልቱ ስፍራ ይወጣል። ኑህም እንዲህ ይላታል፣ ምን እየሆነ ነው? ዳግመኛ ከቺያን ጋር አልጋባም ብለሻል ነበር እንዴ ብሎ ይጠይቃታል። ሴቭላይም እንዲህ ትለዋለች፣ እኔ ጥሩ ህይወት መኖር ነው የምፈልገው፣ አንተ በሹፌርነት ደሞዝ ይህንን ህይወት ልትሰጠኝ ትችላለህ በማለት ትጠይቀዋለች። ፍቅር እንደማያስፈልግና ጥሩ ህይወት እንደመረጠች ስትነግረው ኑህ በድንጋጤና በሐዘን ተውጦ ይቀራል። ሴቭላይም ደግማ አዎ ፍቅር ያልፋል በማለት የመጨረሻ ቃሏን ተናግራ ትታው ትሄዳለች። ኑህ በተሰበረ ልብ ብቻውን ይቀራል። ሴቭላይም ይህንን ነገር ያደረገችው እናቷ ስላስፈራራቻት ነው፣ ኑህ እንዳይሞት ብላ። ተመልካቾቻችን ሐሳብ አስተያየታችሁን በኮሜንት ግለጹልን። እናም ታዲያ ኑህና ሴቭላይ ከዚህ ንግግር በኋላ አብረው የሚመለሱ ይመስላችኋል? እሱን አብረን የምናይ ይሆናል። ታዲያ በዚህ ትዕይንት ደግሞ የምንመለከተው ኑህ ኤሳትን ይዞት እየሄደ ይገኛል። እናም ታዲያ ኤሳትም ችግር መፈለጉን አላቁምም። ምን ፈልግ ነው እኛ ጋር የመጣኸው? እናቴን ለምንድነው የእሳት አደጋ ሲመጣ ያዳንካት? በጣም ኃይለኛው ጀብደኛው ለመባል ነው አይደለ? በማለት ይጠይቀዋል። ሰው ነኝ እኮ ሰውን መርዳት ግዴታዬ ነው ይለዋል። ደግሞ እህትህ ብሎ ይጀምራል። እህትህ መልክ አላት፣ ደስ ትላለች፣ አታስተዋውቀኝም በሚልበት ሰዓት ላይ ኑህ በጣም ይናደዳል። ከዛም ታዲያ መኪናውን ቶሎ ብሎ ያቆመውና ኤሳትን ከመኪናው ላይ አስወርዶ ይኸውልህ ሰውዬ እኔ ችግር የለብኝም ብትሳደብ ምን ብትል፣ ነገር ግን በእህቴ ከመጣ ግን አልለቅም፣ የተወለድክበትን ቀን እንድትረግም ነው ማረግ ይለዋል። ከዛም ታዲያ ምንም አይነት ርህራሄ ሳይሰማው መኪናውን ይዞ ብቻውን ኤሳትን ጥሎት ይሄዳል። በዚህ ትዕይንት ደግሞ ታሐሲን በቀረበለት የእራት ግብዣ ወደ ሻንሳላን መኖሪያ ቤት ይሄዳል። ሳሜትም እንኳን ደህና መጣህ ታሐሲን ሲል በወዳጅነት ይቀበለዋል። ታሐሲንም በደስታ ሰላም ነው ሳሜት ብሎ ይመልስለታል። ታሐሲን ወደ ውስጥ ሲገቡ ሂክመት ቆማ ተጠብቃቸው ነበር። ሰላምታ ከተለዋወጡ በኋላ ሂክመት ወዲያው ፊቷ ላይ የጭንቀት ስሜት ይታይባል ነበር። ወደ ውስጥ ገብተው ከሌሎቹ የቤተሰቡ አባላት ጋር ይገናኛሉ። ታሐሲንም ወደ ውስጥ ገባና የተዘጋጀውን ማዕድ ሲያይ ሱምሩን እጆችሽ ባረኩ ሲል ቢያመሰግናትም ሱምሩ ግን ይህን ሁሉ የሰራቸው በማለት ምስጋናዋን ለኤኒሴ ሰጠቻት። ታሐሲንም ወደ ኤኒሴ ዞሮ
እጆቿ እንዲባረክ ተመኘላት። ከዛም ታዲያ ሳሜት በደስታ ታሲንን ወደ ግድግዳው ወስዶ የቤተሰብ ፎቶግራፍ ማሳየት ጀመረ። ታሲን ፎቶውን ሲመለከት ፊቱ በቅጽበት ተለወጠና በሐሳብ ተዋጠ። ሳሜትም በፎቶ ውስጥ የነበረው ሕፃን እሱ እንደሆነና ገና የ3 ዓመት ልጅ እንደነበረ ነገረው። አባትና እናቱንም አሳየው። የታሲን እይታ ግን ከዋናው ቤተሰብ ጀርባ ራቅ ብላ በቆመች አንድ ሴት ላይ አረፈና እቺ ከኋላ የቆመችው ሴት ማናት ሲል ጠየቀ። ታሲን እናቱ ነበረች። ሳሜት ግራ ገብቶት ማንነቷ እንደማያውቅና ምናልባት ከሰራተኞቹ አንዷ ልትሆን እንደምችል ተናገረ። ሂክመት በበኩሏ በቤተሰብ ፎቶ ላይ ምን ትሰራለች? መታወቅ አለባት እንዴ? በማለት ፎቶ ላይ መኖር አልነበረባትም ብላ ሐሳቧን አቀረበች። ሱምሩም እንዲህ ትላለች፣ ይሄ እኮ የዛን ጊዜ ያለውን ነገር የሚያሳይ ነው ብላ ሱምሩ ትናገራለች። ከዛም ታዲያ ታሲንም አዎ ሱምሩ ልክ ነሽ ይላታል። ከዛም ማዕዱን መጋራት ይጀምራሉ። በዚህ ትዕይንት ደግሞ ኢሳት ከስንት ርቀት ቦታ በሞተረኛ ሲመጣ እንመለከተዋለን። ከዛም ቡንያሚን ይደነግጥና እንደ ኢሳት ምን እያረክ ነው? ምንድነው? መኪናውስ? ይለዋል። ቆይ ምሰሮን ማቀው ተጫወተብኝ፣ ኑ ተጫወተብኝ እያለ ይገባል። ከዛም እራት ላይ ነበሩ የሻንሰላን ቤተሰቦች። ታዲያ ኢሳት ይናደዳል። ቤቱን በአንድ እግሩ ማቆም ይጀምራል። ተረጋጋ ኢሳት፣ ምን ተፈጠረ? በማለት ሳሜት ሲጠይቀው ያ የውሻ ልጅ ተጫወተብኝ፣ ያ ኑ ተብዬው እኔን እኮ ሜዳ ላይ ነው አውላላ ሜዳ ላይ ጥሎኝ ሄደው በማለት ሲናገር ሳሜት ይህንን በሚሰማበት ሰዓት ላይ ይናደዳል። ከዛም ታዲያ እንዲጠሩ ይደረጋል። ኢሳት ግን ንዴቷን አልበረደለትም። ማናችሁ እነዚህ? ማን ያመጣብን? ሱምሩ ነሽ አይደለ? አንቺ ነሽ ያመጣሻቸው። እኚህ ሰዎች የሆነ ነገር አላቸው እርግጠኛ ነኝ። በቶሎ እኛን የቀረቡን ችግር ስላለባቸው ነው። እነዚህ እርግጠኛ ነኝ ጠላቶቻችን ናቸው፣ ሰላዮች ናቸው በማለት በንዴት መናገሩን ቀጠለ። ከዛ ሜሌክና ኑህ ይመጣሉ። ኢሳትም ይህንን ነገር ተናገረ። ማናችሁ በሚላቸው ሰዓት ላይ ኑህ እንዲህ አላቸው፣ እሱን ሱምሩ ታውቃለች፣ ሱምሩ ትመልስ በሚልበት ሰዓት ላይ ሱምሩ ልቧን ያዘች። የምታደርገው ነገር ጠፋት። እዛው ደርቃ ቀረች። የምትመልሰው ነገር የላትም። ታዲያ ሰውነቷ ይከዳታል። ወዲያውኑ ትወድቃለች። ሁሉም በድንጋጤ ይቀራሉ። ቶሎ ተብሎ አምቡላንስ ይጠራ በማለት ላይ ሳሉ ሜሌክና ኑህ ሲያዩዋት ደነገጡ። ፊታቸው መፍጠጥ ጀመረ። ነገር ግን እናታቸው መሆኗን ማንም ስለማያውቅ ምንም አይነት ነገር አላደረጉም። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። ይህንን ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ ትላለሁ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ቻው ቻው።